ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና መረጃዎችን በማስቀደም እንጀምራለን። ኤርትራ ለጠቅላዩ መልስ ሰጠች። ኤርትራ የማይረባ ክስ በኢትዮጵያ ላይ። ለኢትዮጵያ አዲስ የምስራች ምስጢራዊው ግዙፍ ፕሮጀክት ሊመረቅ አንድ ወር ብቻም ቀረው። አዲስ ግዙፍ ከተማ ሊገነባ ነው። የኢትዮጵያ አየር መንገድ ስምምነትን ፈጸመ። ኢትዮጵያ ግብጽና ኤርትራን ሳታካትት ቀረች። ይፋ የተደረገው አዲስ መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝሩ ወደያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ኤርትራ ለጠቅላዩ መልስ ሰጠች። ኤርትራ የማያባራ ክስ በኢትዮጵያ ላይ። በኢትዮጵያና በኤርትራ መካከል እየተጠናከረ የመጣውን ውጥረት ተከትሎ ኢትዮጵያ እያካሄደች ያለችውን ሀገራዊ ምክክር ኮሚሽን እንዳይሳካ ለማድረግ በውስጥና በውጭ ኃይሎች አማካኝነት የሚሰነዘሩ ትችቶችን አፍራርሳ እያስኬደች ባለችው መድረክ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀይ ባህርን በተመለከተ ባስተላለፉት መልእክት ምላሽ የሚሆን ሀሳብ የኤርትራ የማስታወቂያ ሚኒስትር በይፋም ሰጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞራዎች ከብትን መርጠን የምንገዛ እኛንን የቅርጫውን ባለቤት የምንወስነውም እኛንን የተረፈንን የማንፈልገውን ካልሆነ በቀር የትኛውንም አሞራ በጉልበት ከየትኛውም የቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላችሁ ፈልጋለሁ። ስንፈልግ ለመዋጋትም ዝግጁ ነን። ከፍቃዳችን ውጭ ግን ለሺህ ዓመታት የኖረች ኢትዮጵያ አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ ማሰብ ከንቱ ምኞት ነው። ያልተመረጠ መንግስት በሸፍት ከቀይ ባህር አባረረ ማለታቸውን ተከትሎ የኤርትራ መንግስት ምላሽ ሰጥቷል። ይህ የጠቅላይ ሚኒስትሩ ንግግርን መነሻ በማድረግ የኤርትራ የውጭ ጉዳይ ሚኒስትር ባወጣው መግለጫ የብልጽግና ፓርቲ በኤርትራ ላይ ያካሄደ ያለው የተቀናጀ ሚዲያ ዘመቻና ስትራቴጂ ክልላዊ መረጋጋትን የሚጎዳና የሀገሪቱን ሉዓላዊነት የሚጋፋ ነው በማለት የከሰሰም ሲሆን ኤርትራ ያቀረበችው ክስ የኢትዮጵያ መንግስት ቀጠናዊ ደረጃ በከፋ የብጥብጥ አጀንዳዎች ውስጥ ተሳታፊ ነው በማለት የወነጀለም ሲሆን በተለይም ቤኒሻንጉል ጉሙዝ ክልል ለሱዳን ፈጣን ድጋፍ ሰጪ ኃይሎች የሚሰጠውን ስውር ወታደራዊ ስልጠናና ከሶማሌላንድ ጋር የተፈረመውን የመግባቢያ ስምምነት የሶማሊያን ሉዓላዊነትና የግዛት አንድነት በግልጽ የጣሰ አደገኛ እርምጃ አድርጎም አቅርቦታል። ለኢትዮጵያ አዲስ የምስራች ምስጢራዊ ግዙፍ ፕሮጀክት ሊመረቅ አንድ ወር ብቻ ቀረው። ኢትዮጵያ ለመጀመሪያ ጊዜ የገነባቸው ምስጢራዊ ግዙፍ የወርቅ ማጣሪያ ፋብሪካ ስራ ሊጀምር መሆኑን ብሔራዊ ባንክ አብስሯል። ኢትዮጵያ ባበሰረችው አዲስ የምስራች በአንድ ወር ጊዜ ውስጥ ብቻ ግዙፍ የወርቅ ፕሮጀክት ሊመረቅ መሆኑ ነው የተነገረው። ብሔራዊ ባንኩ ይፋ ባደረገው መረጃ መሰረትም የወርቅ ግዢን ወደ ንግድ ባንኮች ለማዘዋወር ጥናት እየተደረገ ሲሆን በቀጣይ ጊዜያት ውስጥ ጥናቱ ሲጠናቀቅ የወርቅ ግዢ ወደ ንግድ ባንኮች እንደሚዘዋወርም ሰምቷል። በብሔራዊ ባንኩ መረጃ መሰረት በአንድ ወሩ ስራ ይጀምራል የተባለው የወርቅ ማጣሪያ ፋብሪካ ለኢትዮጵያ ከፍተኛ ጥቅም የሚሰጥና በኢትዮጵያ ኢኮኖሚ ላይ የራሱን አስተዋጽኦን የሚያሳድር ተደርጎ የሚወሰድ እንደሆነም የተለያዩ ባለሙያዎች ገልጸዋል። የግዙፍ ፕሮጀክት ላይ ወርቅን ለማጣራት ወደ ውጭ ሀገር የመላክ አሰራር ሙሉ በሙሉ የሚያስቀር ሲሆን ወርቅ በውጭ ተጣርቶ በዶላር ሌሎች ኩባንያዎች የሚሸጥበት አሰራር የሚያስቀር መሆኑ ነው የተነገረው። ኢትዮጵያ ይህንን ግዙፍ ሜጋ ፕሮጀክት ለኢትዮጵያ ወርቅ ገበያ ብቻ ሳይሆን አጠቃላይ የምስራቅ አፍሪካ ቀጠና ትልቅ አቅም እንደሚፈጥርም የሚጠበቅ ሲሆን ኢትዮጵያ ያላትን እምቅ የወርቅ ሀብት እንዲሁም የወርቅ የማምረት አቅምን የሚያሳድግላት ሰፊ እድል መሆኑ ተነግሯል። የሀገሪቱን የተጣራ የውጭ ሀገር ሀብትና የወርቅ ኤክስፖርትን የሚያሳድግ የግዙፍ ፕሮጀክት ወርቅን ለመግዛት የሀገር ውስጥ ገንዘብ ጥቅም ላይ ስለሚውል ወደ ኢኮኖሚ የሚገባውን ገንዘብ በመጨመር የመሰረታዊ ገንዘብ አቅርቦት እንዲያድግ ከፍተኛ አስተዋጽኦ የሚያበረክት መሆኑ ነው የተነገረው። አዲስ ግዙፍ ከተማ ሊገነባ ነው። የኢትዮጵያ አየር መንገድም ስምምነት ፈጸመ። የኢትዮጵያ አየር መንገድ ዘመናዊና አዲስ ግዙፍ ከተማ ሊገነባ መሆኑን የሚያሳዩ መረጃዎች ይፋ ወጥተዋል። አየር መንገዱ ይፋ ባደረገው መረጃ መሰረት ከሄርት ባታክ ኢትዮጵያ ጋር በመጣመር በቢሸፍቱ ኢንቲማ የተሰኘ ግዙፍ የሕክምና ከተማ ለመገንባት የሚያስችል ስምምነት ላይ መድረሳቸውን የተነገረው የኢትዮጵያ አየር መንገድ የሚገነባው ግዙፍ ከተማ በቢሸፍቱ አዲስ አየር ማረፊያ አጠገብ በ10 ሄክታር ላይ የሚገነባው ኢንቲማ ሄልዝ ኬር ሲቲ የንግድ አገልግሎት ከነጻ ሕክምና ጋር የሚያቀዳጅ ሲሆን ዓላማውም
ከንግድ ሕክምና በሚገኝ ገቢ ለአቅመ ደካሞች የሚሰጠውን የነጻ ልብ ሕክምና በዘላቂነት ማስቀጠል እንደሆነም የተለያዩ ሚዲያዎች ዘግበዋል። የግዙፍ ፕሮጀክት ከኢትዮጵያ አየር መንገድ ጋር በጥምረት የሚተገበር መሆኑ የሕክምና ቱሪዝም ፕሮግራም አካል ተደርጎ የሚወሰድ ሲሆን የአዲስ የታቀደው ግዙፍ የከተማ ፕሮጀክት ኢትዮጵያውያን ለከፍተኛ ሕክምና አገልግሎት ወደ ውጭ ሀገር የሚጓዙበትን ልማድ ለመቀልበስና በተመሳሳይ ኢትዮጵያን የቀጠናው የሕክምና ማዕከል ለማድረግ ያለመ ነው የተባለው። ፕሮጀክቱ ሲጠናቀቅም ለብዙ የልብ ህሙማን የሚያሳልፏቸውን እንግልቶች በመቀነስ በሀገሩ ዘመናዊ ከመሆን በላይ በገንዘብ እጥረት ምክንያት ሊቀጠፍ የሚችለውን የብዙዎችን ውድ ህይወት ለመታደግ ትልቅ ተስፋም እንደሚሆን ይጠበቃል። በመጨረሻ ኢትዮጵያ ግብጽና ኤርትራን ሳታካትት ቀረች። ይፋ የተደረገው አዲሱ መረጃ በህዳሴ ግድብና በቀይ ባህር አማካኝነት ውጥረት ውስጥ ገብተው ኢትዮጵያ ላይ የተለያዩ ሴራዎችን እያሴሩ የሚገኙት ግብጽና ኤርትራን ከስብስብ ውጭ ያደረገው ውሳኔ ማሳለፏ ተሰምቷል። ግብጽና ኤርትራን ከስብስብ ውጭ ያደረጋቸው ውሳኔን ያሳለፈችው ኢትዮጵያ የቱሪዝም ዘርፍን ለማነቃቃትና የውጭ ሀገራት ጎብኚዎችን ወደ ሀገር ውስጥ የሚገቡበትን ስርዓት ይበልጥ ለማቅለል ከ100 በላይ ለሚሆኑ የዓለማችን ሀገራት ዜጎች ኢትዮጵያ በደረሱበት ቅስፈት የሚሰጥ የቱሪስት ቪዛ መፍቀዷ ነው የተነገረው። በቱሪዝም ዘርፍ ላይ ከፍተኛ ውጭ ምንዛሪን ያስገኘችው ኢትዮጵያ በሰራቸው የቱሪዝምና ኮንፈረንስ ስራዎች አማካኝነት የቱሪዝም መዳረሻነቷ እየተጠናከረ መምጣቱ ይህ የቪዛ ውሳኔን ለማሳለፍ መነሻ ምክንያትም ሆኗል። ኢትዮጵያ ያሳለፈችውን ውሳኔ ተከትሎ ከነዚህ ሁለት ሀገራት የሚኖሩ ዜጎች ወደ ኢትዮጵያ ለመጓዝ ሲያቅዱ ከመነሻቸው በፊት አስቀድመው መደበኛውን የቪዛ ማመልከቻ ሂደት ማጠናቀቅና ፍቃድ ማግኘት እንደሚኖርባቸውም የተገለጸ ሲሆን ይህ ከአዲሱ የቀለል አሰራር ውጪ እንዲሆን ያደረጋቸው መሆኑ በእነዚህ ሀገራት መካከል ያለው የፖለቲካና የዲፕሎማሲ ውጥረት አንዱ ማሳያ ተደርጎ የሚወሰድም ነው። ኢትዮጵያ ይፋ ያደረገችው አዲሱ የቪዛ አሰጣጥ መርሃ ግብርም ከአፍሪካ፣ ከአውሮፓ፣ ከአሜሪካ እንዲሁም ከኤዥያ ፓሲፊክ ክልሎች የተውጣጡ በርካታ ሀገራትን ያካተተ ሲሆን እንደ ኬንያና ጅቡቲ ያሉ ጎረቤት ሀገራትም ሙሉ በሙሉ ከቪዛ ነጻ ወደ ሀገር ውስጥ መግባት የሚችሉበትን እድል የሚያጎናጽፍ ነው። የኢትዮጵያ መንግስት ይህን ውሳኔ ያስተላለፈው የቱሪስቶችን እንግልት በመቀነስ የሀገሪቱን የቱሪዝም ፍሰትና የውጭ ምንዛሬ ግኝት ለማሳደግ መሆኑ ቢገለጽም የግብጽና የኤርትራ ከዝርዝር ውጪ መሆን ግን አሁን ካለው ቀጠናዊ ዲፕሎማሲያዊ ውጥረትና ጂኦፖለቲካዊ ሁኔታዎች ጋር የተያያዘ ሳይሆን አይቀርም በሚል ብዙዎች ግምታቸውን እያነሱ ይገኛሉ። ኢትዮጵያ በዚህ የቪዛ ፍቃድ ሰሜን ኮሪያን ጨምሮ ሶማሊያ፣ ጅቡቲ፣ ኬንያና ደቡብ ሱዳን ግን የድሉ ተጠቃሚ አገራትም አድርጋቸዋለች። ዓለም በምዕራባውያን ተጽዕኖ ምክንያት ያገለላት ሰሜን ኮሪያ ዜጎች ወደ ኢትዮጵያ መምጣት ከፈለጉ ቪዛ ኢትዮጵያ ከደረሱ በኋላ ማግኘት ከሚችሉበት ውስጥ መካተቷ ኢትዮጵያ በዲፕሎማሲ ዘርፍ የጀመረችውን እንቅስቃሴ ይበልጥ እያሳደገች ለመሄዷ ማረጋገጫም ሆኗል። ኢትዮጵያ ዓለምን የሚያገናኝ ግዙፍ አየር መንገድ ባለቤት በመሆኗ ለትራንዚት የሚመጡ የውጭ ዜጎች በቀላሉ ኢትዮጵያን መጎብኘት የሚችሉበት እድል የሚያሰፋ እንደሆነም ይታመናል። የሰዓቱ መረጃዎች ያስደመጣችሁ የንጋት ዩቲዩብ ቻናላችን ነበር። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ቸር ቆዩ።